ቱርካን ራሷን አጠፋች። ሶመር ታሰረ። ኦዛርና ኒሃት ተደባደቡ። እርጉሙ ፋቲ በላያቸው ላይ ጉድ ሰራቸው። እነ ሳዴቅ አበዱ የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን የተወደዳችሁ ክቡራን ውድ ቤተሰቦቼ። ይህን ጅን በአፍ የሚያስጭን እጅግ አጓጊና እጅግ አሳዛኝ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉትን ቪዲዮ ሁላችሁም ላይክ፣ ሼርና ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ ጀምሩ። ቱርካን ሶመርን ስትሸሽ ሶመር ቱርካንን እየተከተለ የመከተል ተራው የእርሱ ሆኗል። ታላቋ ሩቻንም ልጇ ወደ እንግሊዝ ይሄዳለሁ ብሎ ሲነሳ አንድ ልጇን ላለማጣት ብላ ቱርካንንም ቤተሰቧንም ሄጄ እግራቸው ላይ ወድቄም ቢሆን ይቅርታ እጠይቃለሁ፣ አንተ እንደፈለጋችሁ ነው ብለው ቤታቸው ሊሄዱ ቀጠሮ ይዘዋል። ምሽት ላይ ሚኔ ቱርካንን ጠርታት አውቃ ወደ መሽታ ቤት ይዛ ወስዳት ከወንድ ጋራ ያለ እርሷ አውቅና ፎቶ በአጋጣሚ ወጥመድ ውስጥ ከታት አስነስታት ግጥምጥሞሹ ከሌላ ወንድ ጋር እየማገጠች መስሎ የይቅርታውን ፕሮግራም ወደ ስድብ ተቀይሮ ሩቻን የነሳዲቅ ቤት መታ ሰድባ አንቋሻቸው ክብራቸውንም ዝቅ አድርጋ ረግጣቸው ትወጣለች። ነስሪንና ነዛሃት አፍረዋል። የቱርካንና ሶመር መለያየት እስካሁን አባቷ አላወቀም። ሁሉም ካወቀ እንዳይታመም በሚሉ ተባብረው እየዋሹት ነው። ታዲያ ሶመር ማታ ከሚኔ ጋር ተመካክረው ቱርካንን ሊበላ ተፍተፍ ሲል የነበረው ጋዜጣው ላይ የተመለከተውን የፈሪት ቤት በር ላይ እሳት ሆኖ እስኪወጣ ቆሞ ይጠብቀዋል። እንደወጣ በቦክስ ደማቅ አቀባበል ያደርግለታል። የማትረባ ውሻ አንተ አሁን ወንድ ነህ? ከሚስቴ ጋር ምን አባስ ነው እንክን የምትማገጠው? ምን አገባ? እገልሃለሁ። ባለቤቴ ራቅ ብዬ ስንት ጊዜ ነው ያስጠነቀቅኩህ? አንተ ቆሻሻ ንገረኝ እስኪ። ቱርካን ራሷ ናት የመጣችው። እገልሃለሁ። ከመቼ ጀምሮ ስትማግጥብኝ የነበረው? ተናገር። እገልሃለሁ። የተረገምክ። እገልሃለሁ። እውነቴን የቱርካን ናት ይህንን ያደረገችው እኮ ልጄ። ነስሪን ውዴ እባክሽ ለመረጋጋት ሞክሪ። ቢያንስ ምንም ነገር ከማድረግሽ በፊት ቱርካንን አውሪያ። ምኑን የምታብራራልኝ? ምኑን የምትነግረኝ? እስኪ ንገርኝ። ምኑን? ሳዲቅ አሁን ቢያየው ምንድን ነው የሚሆነው? አይናችን እያየ እናጠዋለን። ሄሎ ቱርካን፣ ሶመር አጠገብሽ ነው? አይደለም። ምን ተፈጠረ? ሶመር ፈሪት እንደበደበው ኮማ ውስጥ ነው። ጋዜጣውን አላየሽውም? ጋዜጠኞች ፎቶ አንስተውሻል። ቱርካን እባክሽ ለሶመር ከኔ ጋር አዛ ጭፈራ ቤት እንድሄድሽ እባክሽ፣ እኔ ይዤሽ እንደሄድኩኝ እንዳትነግሪው እባክሽ፣ ለምንሽ። ሶመር ካወቀ ይገለኛል፣ ልጄን ይገልብኛል። እባክሽ ገና ላልተወለደው ልጄ ስትይ እባክሽ ለማንም እንዳትናገሪ። ቱርካን እርጉዝ ነኝ። እኔ ምንም አልገባኝም። ለምንድን ነው ይህንን እኔ ላይ ያደረጉት? ሶመር እብድ ነው። እባክሽ ለልጄ ስትይ እባክሽ፣ አንድ ነገር ከሆነ ልጄ በፍጹም መኖር አልፈልግም፣ ራሴን አጠፋለሁ። በፈጣሪ እባክሽ እንደሱ አትበይ። ለማንም አልናገርም። ግን ምን ብለው ነው የጻፉት? በቃ አሁን ስልኩን መዝጋት አለብኝ። ቱርካን ከቤት ፈጥና ስትወጣ ሶመር ከኋላዋ ይመጣል። ቱርካን ተራመጂ። ሶመር ተራመጂ። ሶመር ምን እያደረግክ ነው? ቆይ አንድ ጊዜ እያሳመምከኝ እኮ ነው። ቆይ ቀጥይ ነይ። እንዴት በላይ ላይ እንደዚህ ያለ ነገር ታደርጊያለሽ? ንገርኝ እስኪ። በላይ ላይ እንዴት ትማግጭብኛለሽ? ገና እኮ አልተፋታንም። ሆን ብለሽ እኔን ለማበሳጨት ነው አይደለም? ለዚህ ነው እኔን ልትፈችኝ የነበረው? መልሽልኝ። ለዚህ ብለሽ ነው ከህይወቴ ውጣልኝ የምትይኝ? አልፈልግም ያልሽኝ ለዚህ ሰውዬ ብለሽ ነው? ንገርኝ። እውነት እምልልሃለሁ ያንን ሰውዬ ያለ ትናንትና አይቼው አላውቅም። ይቅርታ እንድታደርግልኝ ብዙ ለፍቻለሁ። አንቺን ለማስደሰት ይቅርታ እንድታደርግልኝ ላጠፋሁት ለበደልኩት ልክሰሽ እየሞከርኩኝ ነበረ። ለአንቺ ብዬ ከሁሉም ሰው ጋር ተጣላሁ። አንቺን ለማስደሰት ያላደረግኩት ነገር የለም። ግን አንቺ ለነገሩ ልክ ነሽ። በጭራሽ እኔን አታውቀኝም ብለሽኝ ነበር። እኔ እባክህ ልለምንህ እንዳትነኪኝ። እዚህ ሰው ጋር ማቅጠሽብኛል፣ ታዛፍሪያለሽ። ሶመር እባክህ። ዛሬ ጠዋት ስነሳ በጣም ደስ ብሎኝ ነበር። አዲስ ህይወት ልጀምር ነው ብዬ ጓጉቼ ነበረ። ከእናቴ ጋር ቤተሰቦችሽንም አንቺንም ይቅርታ ልንጠይቅ እየመጣን ነበረ። እኔ ደስተኛ እንደሆን ብላ እናቴ እንኳን ዝቅ ብላ ነበረ። ግን አንቺ ግን ሁሉንም ነገር አበላሸሽው። ይኸው አንቺም ይሄም ዋጋ ቢስ ናችሁ። ሶመር በዚህ ንዴት መኪናውን አስነስቶ ሲሄድ እናቷና አክስቷ ይደርሳሉ። ነስሪንና ነዛሃት ወደ ውስጥ ይገባሉ። ፖስታ ቤት ሳዲቅ ከቢሮ ሲወጣ ሰራተኞቹ በሙሉ የልጁን ጉድ እያነበቡ እንደሆነ እንዳያውቅ ኤርፋንን ጨምሮ ይተርማመሳሉ። ቱርካን የሚኔን ስም ሳትጠቅስ ከሰውየው ጋር ጋዜጠኞች ሆን ብለው እንዳጠመዷት ትነግራቸዋለች። ማንም ግን ሊያምናት አልቻለም።
ቱርካን ምን እያለች የእናቷ እግር ላይ ወድቃ ትለምናታለች። እናቷ ትታት እያለቀሰች ትሄዳለች። መስዑድ በአንድ እጁ የሚበላ በሌላኛው እጁ ጣፋጭ ሳዲቅ ገዝቶለት እየጠጣ አንድ ጋዜጣ አይኑ ውስጥ ይገባል። ቱርካን ፊልም ሰራች። አባቴ ሳዲቅ ተመልከት፣ አባቴ ሳዲቅ ተመልከት፣ ቱርካን ፊልም ሰራች፣ አባቴ ሳዲቅ ቱርካን ፊልም ሰራች። የትኛዋ ቱርካን? የምን ፊልም ነው መስዑድ? እስኪ ያሳየኝ። አለቃ አባቴ ሳዲቅ ቱርካን እንደዚህ በፍጹም አታደርግም። ለጋዜጠኞች ማስተባበያ በመስጠት እናትና አባቱ የሶመርን በድብድብ የቆሰሉ እጆች እያከሙ ነው። እኔ እርግጠኛ ነኝ ሩቻን፣ ዝም ብለሽ አትፍረጂ። ቱርካን እንዲህ ያለ ነገር አታደርግም። በእርግጠኝነት ከዚህ በስተጀርባ አንድ ነገር አለ። እንደሱ እያልክ ራስን አትሸውድ። ስማ፣ ልጅቷ እኮ ጭፈራ ቤት ውስጥ አብራው ነበረች። ልጄ ወዴት ነው? ወደ አየር መንገድ በመጀመሪያው አውሮፕላን ነው መሄድ የምፈልገው። ልጄ ተይው፣ ለራሱ ትንሽ ጊዜ ይስጥ። በል ልጄ ሂድ። ለስስቷ ሚኔ ከፍቶኛል ልምጣ ብላ ቱርካን ብትደውልላትም ማንም ሰው አብረን ሆነን ማየት የለበትም ብላ ትዘጋባታለች። አባት ሳዲቅ ውስጡ ደምቷል። መስዑድና ዘበኛው አጠገቡ ናቸው። ኢርፋን ደውሎ ለነስሪን የተፈጠረውን ሁሉ ይነግራታል። የቱርካን ጉድ ትምህርት ቤት ድረስ ተከትሏቸው አሁን እህቶቿ ጋር ደርሰዋል። ጥቁሩ ጥላ የሚኔ ተንኮል ቱርካንን ብቻ ሳይሆን መላው የሶመርንና የራሷን ቤተሰብ በጠበጠ፣ አንገትም አስደፋ። ይቅር በለኝ ልጄ፣ ያችን ልጅ ያጋባው ቀን ነው እኔ ያጠፋሁት። ይቅር በለኝ። መልካም መንገድ፣ ራስን ጠብቅሽ ልጅ አደራ። አንቺ ምን ማለት? ያቺ ምን ናት አይደለም ይዛሽ ሄደችው? እውነቱን ተናገሪ እና እፎይ በይ ልጄ እባክሽ። ለምንድን ነው ቆይ የምትደብቂላት? አንቺ እንደዛ እንደማታደርጊ በደንብ አውቃለሁ። እባክሽ ልጄ ንገርኝ እባክሽ። ሩቻን የሳዲቅን ወንድም ይዛ ጠበቃዋን ጠርታ በላያቸው ላይ ቤታቸውን ልትገዛ አስደንጋጩን ከባዱን እርምጃ ተራመደች። ሳዲቅ ወደ እህቱ ቤት መጥቷል። ተደፍታ ይቅር በለኝ ስትለው ቆንጥጦ በስርዓት ያሳደጋት ልጁን ፊት ይነሳታል። ገስጾ ተቆጥቶም ላይሽ አልፈልግም ከፊቴ ዞር በይ ብሎ ያባራታል። የነ ሶመር ቤት አባቱ ሶመርን ኤርፖርት ድረስ አድርሶት መጥቶ እራት ከሚስቱ ጋር እየበሉ ነው። ታዲያ አንድ የስልክ ጥሪ ወደ እነርሱ ይመጣል። አቤት፣ አዎ እየሰማው ነው። ምን እያልከኝ ነው? እንዴት ሊሆን ቻለ? ምንድን ነው? ምን ተፈጥሮ ነው? ልጅ የሆነው ነገር አለ? ንገረኝ። የት ፖሊስ ጣቢያ? መሽሽ እመጣለሁ። የምን ፖሊስ ነው? ኦዛር እባክህ ንገረኝ። ሶመር አውሮፕላን ውስጥ ተይዞ ታስሯል። የፈሪት ቤተሰብ ክስ መስርቷል። ፈሪት አሁን ኮማ ውስጥ ነው ያለው። የመትረፍ ዕድሉ ዝቅተኛ ነው። አይላ ቶሎ ቦርሳዬን አምጪልኝ። እረፊ፣ አንቺ የትም አትሄጂም። የሚደረገውን ነገር በሙሉ እኔ ያደርጋለሁ። ሩቻን ከእኔ እስክትሰሚ ጠብቂ። ግን እስክትሰሚ ጠብቂ። ደጋግሜ ጠይቄሻለሁ። እዚህ ነገር ውስጥ እጅሽ ካለበት ግን ነግሬሻለሁ። አይነ ስብሽን የማጠፋው ሚኔ የለውበትም። ነገርኩሽ እኮ። ምን ሶመር እስር ቤት ነው? እስር ቤት። ሶመር እስር ቤት ገብቷል። ቱርካን የህይወት እስረኛ፣ ሳዲቅ ራሱን ወቃሽ። ጠዋት ላይ አባቱ ሶመርን በዋስ አስፈትቶት ለቤቱ አብቅቶታል። ተደብዳቢው ሊሞት እንደደረሰ ባሏ ይነግራታል። ሶመር ክፍሉ እንደገባ ቱርካን በረንዳው ላይ ትመጣለች። የመኝታ ቤቱን በር ከፍቶ ወደ በረንዳው በፍቅር አቅፏት ወጥቶ አይኑን ይጨፍናል። የጨፈነውን አይኑን ሲገልጥ ለካ በሐሳቡ ነበር። አቤት፣ ቆይ ለትንሽ ጊዜ እንዳትደውይልኝ ብዬሽ አልነበረም እንዴ? አዎ፣ ፈሪት አሁንም ኮማ ውስጥ ነው ያለው። ምናልባት ሞቶ ሊሆን ይችላል። ቆይ እደውልልሻለሁ። ለዚህ አንቺ ነሽ ማለት ነው የዚህ ነገር ሁሉ ጠንሳሽ። እኔ ምንም ነገር አላደረኩም። ቆሚ! እስከ ጠዋት ድረስ ከፈሪት አባት ጋር ሆስፒታል ነበርኩኝ። ልባቸው ተሰብሯል። አንቲ ሶመርን ለማግኘት አንድ ምስኪን ወጣት መስዋዕት መሆን አለበት። ንገሪኝ እስኪ እና ይህንን ነገር ወይዘሮ ሩቻን ስትሰማ ምን የምታደርግ ይመስልሻል? ቱርካን ጋር እህቶቿ መጥተው አለንልሽ ይሏታል። ሚኔ ሩቻን ጋር ሄዳ ኒያት ሊያጠፋሽ ነው ስትል የፈለገችውን ነገር በሙሉ እንደምታደርግላት ነግራት የፈጠራ ታሪኳን ትተርክላታለች። ቱርካን ደብሯት አየር ልትቀበል ስትወጣ የሰፈር ሰዎች ጎረቤት እየተጠቋቆሙ፣ ይህ ብቻ ሳያበቃ ሁሉም ያገላታል፣ ይሸሻታል። ወደ ቤቷ ገብታ ደም እንባን ታዘራለች። የምትሸሸግበት የምትገባበት ጥግ አጣች። ምሽት ላይ ቱርካን ጋር ሶመር መጥቶ ማውራት አለብን ብሎ ያስጠራታል። እባክህ ተው፣ እባክህ ምንም እንዳትለው። ቆይ ተይው፣ እኔ አናግረዋለሁ። ይሄ እኔ ቤት ነው። ችግር ለመፍጠር እንዳትሞክር። በፍጹም ልትነካትና ልታስከፋት እንዳትሞክር። ከሞከርክ አሁንም ሚስቴ ናት። እየሰማሁህ ነው። ለምንድን ነው የደበቅሽኝ? እውነታውን አውቀዋለሁ። ሶመር አያገባኝም። ስለምንም ነገር አሁን ግድ የለኝም። እባክህ በቃ ሂድልኝ፣ ሂድ ከዚህ ሂድልኝ። እውነቱን እስካልነገርሽኝ ድረስ ወዴትም አልሄድም። ሶመር ልጄ አቁም፣ አስጠንቅቄ ነበረ። ይቅርታ። ኒያት ቤቱ እንደደረሰ ከመኪናውም እግሩ መሬት እንደረገጠ ከኋላው በመኪና የመጡ በርከት ያሉ የታጠቁ አጋቾች አስገድደው መኪና ውስጥ አስገብተው ይዘውት ሲሄዱ ሚኔ በመስኮቱ በኩል አየት አድርገው እፎይ ትላለች። ወጠምሾቹ ወደዚህ መጋዘን ያስገቡታል። አቶ ኦዛር፣ አንተ የማትረባ
ከልጄና ከሙሽራዬ ከልጄ ሚስት ምንድን ነው የምትፈልገው? እስኪ ንገረኝ። ቆይ ምን ማድረግ ነው? ሶመርን እንዲህ ባለ መልኩን የምትበቀለው? ምን ያስቃል? ጋዜጣው ላይ ያንን ሁሉ ነገር እኔ እንዳጻፍኩት ነው እንዴ የምታስበው? እና ማን ነው? ማን ንገረኝ እስኪ ማን? የልጅ ልጄ አባቴ እያለ እኔን ሲጠራ ቆመ ከማየት ውጭ ምንም ነገር ማድረግ አትችልም። ይህ ልጅ ተወልዶ በእኔ ስም ነው የሚጠራው። ግልጽ ነው። ዓይንህን ግለጥ መጀመሪያ። ዶኑሽ አንድ ታላቅ የሥነ ጽሑፍ ውድድር አሸንፋ በደብዳቤ ለአባቷ ተልኮ በደስታ አብዷል። ትኩሱን ዜና ሳይቀዘቅዝ አባት ሳዲቅ ለባለቤቱ ነስሪን ያበስራታል። ትምህርት ቤት ይህች የክፍል ተማሪያቸው ዳሪያ ላይ ስታሾፍ ከልክ በላይ መስመሯን ስታልፍ ዶኑሽ ተበሳጭታ በጥፊ ታበጥራታለች። ትሰምኛለሽ? ማንም ሰው ቤተሰቤን እንደዛ መናገር አይችልም። ሰማሽኝ? ትሰምኛለሽ አይደለም? ስለ ቤተሰቤ ክፉ ነገር ማንም ሰው እንዲያወራ። ዶኑሽ እባክሽ ምን እያደረግሽ ነው? ሰርዳ ልቀቀኝ፣ ልቀቀኝ። የተረገማችሁ ናችሁ ሁለታችሁ፣ መጥፎ ትማማቾች ናችሁ። እሺ አትረቡም። የተረገማና አንድ የዋጋውን ልስጣት። እባክህ ልቀቀኝ እስኪ። አይሆንም እባክሽ፣ እኔ በቃ ይበቃል። እባክሽ ይበቃታል። ሰጣት ይበቃል። አሁንም እኮ ይኸውልህ ታሞጠሙጣለች። ልቀቀኝ። እህትማማቾቹ የእህታቸውን መጎዳት አይተው ሰርዳንና ሀካንን አስከትለው የሶመር ጊዜያዊ መኖሪያ ጀልባ ላይ መጥተው፣ ቆይ ይህንን መስማት ትፈልጋለህ አትፈልግም? የእህታችን ባል ቱርካን ምን ያህል እንደምትወድ ግን ታውቃለህ? እሷ አንተ ላይ በፍጹም ልትማገጥ አትችልም። ዳሪያ እባክሽ እንደዚህ ያለ ርዕስ ከእናንተ ጋር ባናወራ ይሻላል። ምክንያቱም ልብሽን ልሰብረው እችላለሁ። ስበረው፣ እንደፈለግ ሰባብረው፣ ብትንትን አድርገው ከፈለግ። ይኸውልህ ግን አንድ ነገር ብቻ አውቅ፣ እህታችን አንተ ላይ ልትማገጥ አትችልም። አልማገጠችም። 100% እርግጠኛ ነኝ። ጋዜጣውን ማየት አይጠበቅብንም፣ ምክንያቱም እህታችንን ከወረቀት በላይ እናምናታለን። አባዬ፣ ሴቶች እንዴት ናችሁ? እንዴት ነህ? ሶመር፣ አንድ ጊዜ ማውራት አለብን፣ አስቸኳይ ነው። እላይና ልጄ፣ ቃል እገባላለሁ የተፈጠረውን እውነታ በሙሉ እደርስበታለሁ። ከጋዜጠኞቹ ጋር ተንኮሉን አብሮ የሠራ አንድ ሰው አለ። እደርስበታለሁ ልጄ። ሰፈር ውስጥ ቱርካን ስትወጣ ሳዲቅ አንድ ካፌ ቁጭ ብሎ ሳለ ከርቀት አየት አድርጓት አንገቱን ይደፋል። ቱርካንም አንገቷን ደፍታ በፍጥነት ቤቷ ትገባለች። ከቆይታዎች በኋላ የነ ሳዲቅ ቤት። የእኔ ጀግና ልጅ አንበሳዬ፣ ሁሌም ቢሆን እኮራብሻለሁ። ዛሬ ደግሞ ይበልጥ ኮራውብሽ። አመሰግናለሁ አባዬ፣ አልጠበቅኩም ነበር። በጣም ደስ ብሎኛል። ታዲያ ግን ቤተሰቡ ቱርካን ባለመምጣቷ ከፍቶታል። ቱርካን ግቢያቸው ውስጥ ተደብቃ ሰብሰብ ብሎ የሚያከብረውን ቤተሰቧን አይታ ትሄዳለች። ጀንበር ለጨለማው ብርሃኗን ትለቃለች። ምሽት ላይ ቱርካን ተሸሽጋ ያለችበት የአክስቷ ቤት ክፍሏ ገብታ የስንብት ደብዳቤ ለቤተሰቧ ትጽፋለች። ከዚህ በላይ አልችልም። ዛሬ ተደብቄ ለዶኑሽ ስታከብሩ መጥቼ ነበረ፣ ግን ደስታችሁን ማጥፋት አልፈለግኩም። ከዚህ በኋላም አንገታችሁን ላስደፋችሁ አልፈልግም። ሶመር እውነቱን ስታውቅ በድጋሚ ትወደኝ ይሆናል። ለቤተሰቧና ለሶመር ደብዳቤዎችን ጽፋ ሶመር የገዛላትን ቀለበት የሶመር ለጻፈችው ደብዳቤ ውስጥ ከታ ፖስታውን አሽጋ ታስቀምጠዋለች። ጠዋት ላይ የታላቋ ሩቻን ቤት ሰራተኛዋ ለሶመር ከቱርካን የተላከ አንድ ደብዳቤ አምጥታ ትሰጠዋለች። ማን ነው ያመጣው? ሶመር ሳያት ቱርካን እየሮጠች ስትሄድ ከኋላዋ ቱርካን እያለ እየሮጠ ይመጣል። ግን አካባቢው ባዶ ነው። ቱርካን ተሰውራለች። ዳሪያ ከሀካን ጋር በሞተር አንድ ቦታ ተያይዘው ይሄዳሉ። ቱርካን ቤት ገብታ ከመድኃኒት መደርደሪያው ላይ አክስቷ ሳታያት በርከት ያሉ መድኃኒቶችን አንስታ ደብቃም ወደ ክፍሏ ትገባለች። ለአክስቷ ተደውሎ በአስቸኳይ ቤት ነይ ተብላ ነዛት ፈጥና የቤተሰባቸው ቤት ተገኝታለች። በሩን ተንኮለኛው ፋቲ ያንኳኳል። ሰላም፣ እንዴት ነሽ ዱንሽ? በይ እንጂ ሲሊፐር ነገር ስጭኝ። ና ጠበቃ፣ ግቡ። ፋቲ፣ እዚህ ምን እየሆነ ነው? ብቻህን እንደምትመጣ ነበር የነገርከኝ። እነሱ ያብራሩላችኋል። እኔ የአቶ ፋቲ ጠበቃ ነኝ እና የፋቲ ካሌንድሮን ውርስ በተመለከተ በቀረበ ክስ ምክንያት ይህንን ቤት አሁን የሚሸጥበትን ግምት እንገምታለን። ከዛም በኋላ ስለ ቤቱ ሽያጭ ከእናንተ ጋር እንነጋገራለን። ዳሪያና ሀካን ማታ ቱርካን የተጠመደችበት ጭፈራ ቤት ሄዳ ለማጣራት ሲጠይቁ ወንድማችን በዛ ሶመር ምክንያት ላለመሞት እየታገለ ነው ብለው ሰይፍ ይመዙባቸዋል። ሀካንና ዳሪያ ተከበዋል። ሶመር ፖስታውን ሲከፍት የሰጣት ቀለበት ይወልቃል። አንስቶ የስንብቱን ደብዳቤ ከፍቶ ያነበዋል። ምናልባት ያን ምሽት አንተን አጥቼ ይሆናል፣ ግን ሁሌም አፈቅርሃለሁ። ደህና ሁን። ቱርካን በርካታ መድኃኒቶችን አንስታ ራሷን ለማጥፋት ጨክና ትወጣለች። ዓለም ድፍት ያለባት ቱርካን እግሯ ወደ መራት ተነስታ ትወጣለች። የሶመር ሙሽራ ላይ ሰው ሁሉ ይጠቋቆምባታል። ከዚህ በላይ ግን ቱርካን መራመድ አልቻለችም። ልትወድቅ ስትል ሶመር መጥቶ እጇን ይይዛታል። ልትሰበር ስትል ሶመር ይታደጋታል። ቱርካን አንገቷን ትደፋለች። ቀና በይ፣ አንገትሽን አትድፊ። ሰው ስለሚያስበው ነገር ግድ የለኝም። ያን ምሽት የተፈጠረውን አላውቅም፣ ግን በሙሉ ልቤ አምኜሻለሁ። ከዚህ በኋላ በጭራሽ እጅሽን አልለቀውም። ምንም አይነት ዋጋ ቢያስከፍለኝም በፍጹም እጄ ካልተቆረጠ በስተቀር አልለቀውም።
እኔም እስከ ዘላለሙ ይህንን እጅ አልለቅም። ቱርካን